ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እና እንግዲህ ዛሬ የመጣሁት በአቤል በነበልባል ሚዲያ ዙሪያ ነው ማለት ነው። እንግዲህ እናም ያው በቀደም በዱካሾ ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ ሁላችንም ተመልክተናል፣ አዝነናል፣ አስበናል። ያም አልፎ እንግዲህ ዛሬ ላይ በህይወት ተርፎ አቤልን ለማየት በቅተናል ማለት ነው። እኔ በጣም ደስ ብሎኛል። የተጨነቃችሁ ያሰባችሁ በሙሉ እንኳን ደስ ያላችሁ። የምር አልሐምዱሊላህ። ለፈጣሪ ምንም የሚሳነው ነገር የለም። ምስጋና ይገባው። ከፈጣሪ በታች ደግሞ የሰው ልጅ ሰበቡን ያደርሳልና እንግዲህ ብሩኬ እንግዲህ ከስራ ባልደረባዎቹ ጋር በመሆን ባደረገው ጥረት የአቤልን ህይወት ታድጓል ማለት ነው። በደስታ ሲላቀሱ ነበረ ማለት ነው። አቤልም እንግዲህ ቶሎ ደርሳችሁ ባታስጥሉኝ ኑሮ ይገሉኝ ነበር እያለ ነበር እንግዲህ እያለቀሰ ሲናገር የነበረው። ለሁላቸውም እንግዲህ ምስጋናውን አቅርቧል ማለት ነው። መቼም የማረሳው ነገር ነው ያደረጋችሁልኝ እያለ እንግዲህ ሲያመሰግን ነበረ። የምር ክብር ይገባቸዋል፣ ምስጋና ይገባቸዋል። ያው ከፈጣሪ በታች እነሱ ተሯሩጠው ጥረው በቦታው ላይ በአፋጣኝ ደርሰው ህይወቱን ባያተርፉት ኑሮ ዛሬ ላይ እዚህ ጋር ቁጭ ብሎ እኛም ማናየውም ነበረ ማለት ነው። እና በጣም ነው ደስ የሚለው የምር። ወደ ሌላኛው ሲሄድላችሁ እንግዲህ ማለት ነው አበበን ያስመለጠው ሰው ታውቋል ማለት ነው። ይህም ሰው እንግዲህ የአቤል የስራ ባልደረባው ነው። እሱም እንግዲህ ማቲያስ የሚባለው ነው። በባለፈው ሉልን አንተ ነህ ገንዘብ ተቀብለህ ያስመለጥከው፣ ድሮ መጠራጠርሃለሁ፣ እንክብካቤ ስታደርግለት ነበር ምናምን እያለ እንግዲህ ሲሳደብ ነበረ ማለት ነው ሉልን። ይህ ሰውዬ እንግዲህ ማለት ነው ይሄኛው ሰውዬ ጋር እንደሚተዋወቁ ነው አሁን የተያዙት በልዑል ማለት ነው። በቁጥጥር ስር ያዋላቸው ማለት ነው። አንዲቱ የሆስፒታሉ የጽዳት ሰራተኛ ናት። ታዲያ ለምን እንደዚህ እንዳደረገች ጠይቋት፣ ይሄን ደግሞ ወንጀል እንደሆነ እንዳላወቀች ይሄንን ያስደረጋትን ሰው ደግሞ እንግዲህ ደውላ እንዲመጣ አድርጋ፣ ይሄም ሰውዬ ታዲያ የቀረባት ለመጀመሪያ ጊዜ ሲቀርባት ማለት ነው እንግዲህ ይሄን እንድታደርግ ማለት ነው። ይሄ ሰውዬ የማቲያስ ጓደኛ እንደሆነ ነው የተናገረው። እንግዲህ ይችን የጽዳት ሰራተኛ የሰፈራቸው ሰው እንደሆነ አባቷን እንደሚያውቅ አድርጎ የአባቷን ስም ጠርቶ የከሌ ልጅ አይደለሽም ወይ ከሌ እንደዚህ ቦታ ነኝ ብሎ ነው እንግዲህ የተዋወቃት ማለት ነው። እንግዲህ እሷ ደግሞ እውነት መስሏት እውነትም የሰፈሬን የአገሬን ሰው አገኘው ብላ ነው እንግዲህ። እሱ ግን እንደዛ አልነበረም። ከጓደኛዋ አጣርቶ ጠይቆ የት ሀገር እንደሆነች የማን ልጅ እንደሆነች የሰፈር እንደሆነች ነው ከጓደኛዋ አጣርቶ መጥቶ እዚህ ጋር ልክ እሱ የዛ ሀገር ሰው እንደሆነና እንደሚያውቃቸው አድርጎ የተዋወቃት ማለት ነው እንግዲህ። እሷም እውነትም የሀገሬ ሰው አገኘው ብላ ትግባባውና ከዛም በኋላ ሻይ ቡና እያሉ በቀላሉ ቀለል ባለ ነገር ገንዘብ የምታገኝበትን ምናምን ብሎ ይላታል። እና ይሄን ሀሳብ ያመጣላታል ማለት ነው። እዚሁ ሆስፒታል ውስጥ ለሕክምና የገባው ሰው በጣም ምስኪን ነው። ባላደረገው ነገር በማያውቀው አስገድደው እስር ቤት ሊያስገቡት ነው። አሁን ደግሞ እዚህ ሕክምና አምጥተውታል። ያልሆነ መድኃኒት ሰጥተው ሊገሉት ይችላሉ እና
እና ቁልፍ ከጥበቃው ጋር ስለምትግባቢ ከጥበቃው ቁልፍ ተቀበይና እናስመልጠው ብሎ ነው እንግዲህ ያላት ማለት ነው። ለዚህም 200,000 ብር ይከፈልሻል ብሎ 200,000 ብር እንትን ሲላት እምቢ ትላለች ማለት ነው። እምቢ ስትለው ከዛ ሌላኛው የካሜራ የሚቆጣጠረው ማለት ነው ካሜራ የዛን የሆስፒታሉን ካሜራ የሚቆጣጠረው ሰው ይመጣና ይሄ እኮ ቀላል ነገር ነው፣ ምንም የሚካበር ነገር አይደለም፣ ሰውየው በጣም ምስኪን ስለሆነ ባላደረገው አውቀው እንትን ሊሉ ስለሆነ እሱን እኮ ማስመለጥ ነው፣ ምን ችግር አለው ምናምን ብሎ ከዛ ይላታል ማለት ነው። ከዛ ምሽትልና ለዛ ለካሜራ ለሚቆጣጠረው ሰውዬ 250,000 ብር እንዴት ተከፈለው ነው የተናገረው። ለሷ ደግሞ 200,000 ለዚህ ደግሞ ለማቲያስ ጓደኛ ማለት ነው እንግዲህ ይሄንን ሁሉ ሲያደርግ ለነበረው ለሱ ደግሞ 500,000 እንዴት ተከፈለው ነው እንግዲህ የተናገረው ማለት ነው። ይሄን እንዳደርግ ደግሞ ያዘዘው ማቲያስ እንደሆነ ተናግሯል በግልጽ ማለት ነው። ይሄ ማቲያስ የሚባለው እንግዲህ ከእነ አበበ ጋር አብሮ ተባብሮ እየሰራ የሚገኝ ሆኖ ተገኝቷል ማለት ነው። ጠላት ከሩቅ አይመጣም ይባላል። እንግዲህ እነሱን እየጎዳቸው ያለው በውስጣቸው ያለ ሰው ነው። በውስጣቸው ያለ ሰው ነው እየጎዳቸው ያለው ማለት ነው። መረጃዎቻቸውን አሳልፎ በመስጠት በማበር በማገዝ ለጠላቶች አሳልፎ በመስጠት ነው እንግዲህ በዚህ ነው እየጎዷቸው ያሉት ማለት ነው። በውስጣቸው ባሉ ሰዎች ነው እየተጎዱ ያሉት ማለት ነው። የምር በጣም ያሳዝናል። እኔ ማን እንደሚታመን አላቅም የምር። እና እንግዲህ ሀቤልም ደግሞ የታምራትን አባት አግኝቶ ሲያናግራቸው እሳቸውም የተናገሩት ነገር በጣም የሚያሳዝን ነገር ነው። እንግዲህ እሳቸው የታምራት አባት ማለት ነው እንግዲህ አቤል ሲናገር እውነት እንደዛ አይነት ቦታ ላይ የሚገኙ ሰው አልነበሩም። ሀብት ነበራቸው፣ ጎበዝ ታታሪ ሰራተኛ እንደሆኑ ነው እንግዲህ ሲናገር የነበረው። እንግዲህ ያንንም ያላቸው ሁሉ ትተው ከቤተሰቦቻቸው ተለይተው ብቻቸውን የሆነ ቤት ውስጥ ነው እንግዲህ ታሞ ተኝተው የተገኙት ማለት ነው። እዛ ደግሞ ሴቷ ልጃቸው በሳህን ከጓደኞቿም ከዛም እያለች እያመጣች እንደምትሰጣቸው ነው ሲናገሩ የነበረው ማለት ነው፣ የሚበሉት ማለት ነው። ይሄ የሆነበት ምክንያት ደግሞ በታምራት በቤተሰቦቻቸው እንደሆነ ለ30 ዓመት የቆየ ትዳር እንግዲህ እንደዚህ ሆኖ ተለያይተው ፈርሶ በዚህ ቦታ ላይ እሳቸው ብቻቸውን እንደሚገኙ ነው የተናገሩት ማለት ነው። እንግዲህ የታምራት የሚባለው ልጃቸውም ከፈረንጆች ጋር አገናኝቶ እሱ የሚከተለውን የ666 አባል እንደሆኑ ጠይቋቸው እንደነበር እና እሳቸውም ደግሞ በዚህ እንደተቀየሙ እኔ እንደዛ አይነት ነገር ውስጥ አልገባም፣ ለምንድነው እንደዚህ የምታደርገው ምናምን ብሎ ቢናገርም ያው እሺ ስላላለው አባትየውም ደግሞ እዛ የሰዎችን አፍ የሰዎችን ወሬ ከምሰማ ብሎ ጥሎ ወደ ሌላ ቦታ ተሰዶ ወደ ሌላ ቦታ እየኖረ እንዳለ ነው እንግዲህ ሲናገር የነበረው። እና እንግዲህ እናቲቱም የታምራት ተባባሪ እንደሆነች ነው እንግዲህ ሲናገሩ የነበረው ማለት ነው። ከሱ ጋር አብራ ሆና ነው እንትን እያለች ያለችው ብሎ ነው የተናገረው። እንግዲህ እናቱም የታምራት ተባባሪ ነች፣ አብራ ነው የምትሰራው ማለት ነው። እና በጣም ያሳዝናል። ቤተሰብ ወላጅ ልጅ ወዳልሆነ ቦታ ሲሄድ ተቆጥቶ መክሮ ገስጦ ይመልሳል እንጂ እንደገና ከልጁ ጋር ተባብሮ ወንጀል መስራት የምር በጣም ያሳፍራል፣ በጣም ያሳፍራል ማለት ነው። እንግዲህ የታምራት እናት ከልጇ ከታምራት ጋር ሆና የዚህ የድርጅት አባል ሆና እየሰራች እንደምትገኝ ነው እንግዲህ የተሰማው ማለት ነው። እና አቤልም እንግዲህ ለኒህ አባት ለታምራት አባት ማለት ነው ባለቤቱ ወንጀለኛ ናት፣
ልጁም የእስር ትዕዛዝ ወጥቶበት እየተፈለገ ነው ብሎ ነበር እንግዲህ የነገራቸው ማለት ነው። እሳቸውም እኔ ይሄንን አልደግፍም፣ ወንጀለኛ ተይዞ መቀጣት አለበት እና እኔ የምችል ከሆነ ማግዛችሁ ከሆነ ችግር የለም፣ ፎቶም ተበትኖም ቢሆን ተፈልጎ መያዝ አለበት፣ ለህግ መቅረብ አለበት እያሉ ነበር እንግዲህ ሲናገሩ የነበረው ማለት ነው። እና እንግዲህ ይህ ድርጅት ማለት በፈረንጆች የሚመራ 666 ግብረ ሰዶማዊ የሚካሄድበት፣ ሴትና ሴት ወንድና ወንድ ጾታዊ ግንኙነት የሚያደርጉበት ነው። ወንዱ እንደ ሴት አርግዞ እንዲወልድ የሚደረግበት እንግዲህ በሀገራችን ውስጥ እየተካሄደ ያለው ማለት ነው። በሃይማኖታችንም በባህላችንም የሌለ ታይቶ ተሰምቶ የማይታወቅ ነገር ነው ሀገራችን ውስጥ እየተካሄደ ያለው ማለት ነው። ዛሬ ላይ ያለው ትውልድ ይሄን ነገር ማስቆም ካልቻለ የሚመጣው ትውልድ ምን እንደሚደርስበት መገመት አያቅትም። ምንድነው እጣ ፈንታው? የምር አቤልን እንደዚህ እያሳደዱ እሱን ለመግደል የሚሞክሩት ይሄን ነገር ስለሚቃወም፣ ይሄ ነገር ሀገራችን ውስጥ መኖር የለበትም፣ መካሄድ የለበትም፣ ይሄ ባህላችንም ሃይማኖታችንም የማይፈቅደው ነገር ነው ብሎ ከስር እየተከታተላቸው ለፍርድ መቅረብ ያለባቸው ለፍርድ እየቀረቡ ፍትህ ማግኘት ያለባቸውን ፍትህ እንዲያገኙ እያደረገ እየሰራ ስለሆነ ይሄ ነገር ደግሞ እነሱ እንትን አላላቸውም። በቃ አቤልን ማጥፋት አቤልን መግደል ነው የፈለጉት። ይሄን ስራቸውን ይሄንን መጥፎ ስራቸውን እየሰሩ ለመኖር እንዲያመቻቸው ማለት ነው። እውነት ሁሉም ሰው ቢተባበር ይሄን ነገር ማስቆም ይችላል። ሁሉም ሰው አንድ ሆኖ ይሄን ነገር ቢቃወም፣ ሁሉም ሰው አንድ ሆኖ ይሄን ነገር በቃ ቢል ማለት ነው ማስቆም ይችላል። ፈረንጆች እንደፈለጉ ሀገራችን ውስጥ ገብተው የፈለጉትን ነገር ማካሄድ የለባቸውም። እዛው በሀገራቸው በለመዱት እዛው የፈለጉትን ያድርጉ። እኛ ሀገር ውስጥ ገብተው ግን ይሄን ነገር ማድረግ የለባቸውም። እና በጣም ያሳዝናል ብቻ ግን ማለት ነው። አላህ እንደዚህ አይነት ነገር እየሰሩ ያሉ የሚገኙትን ሰዎች ፈጣሪ ልቦና ይስጣቸው። አላህ ሀገራችን ሰላም ያደርግልን። ኸይር ነገር የምንሰማበት እንጂ መጥፎ ነገርን አያሰማን። እኔ እንደው እውነት መቼ ነው ግን እኛ ጥሩ ነገር የምንሰማው ጥሩ ነገር የምናየው? ሁልጊዜ በቃ በሀገራችን ላይ እየተደረገ ያለው ነገር በጣም የሚያስጠላ በጣም የሚደብር ነገር ነው እየተካሄደ ያለው ማለት ነው። በጣም የሚያስጠላ ወላሂ አላቅም ምን እንደምል ብቻ ግን ቤተሰብ ለማንኛውም እንግዲህ የራሄልም ገዳይ ደግሞ ይፋ ይወጣል ብለን ተስፋ እናደርጋለን። የታምራትም እናት እንደማይወዷት እንደሚጠሏት ሲናገሩ ነበር። እህቲቱም እንደዛው እችን ሟችን ራሄል የምትባለውን በጣም እንደሚጠሏት ሲናገሩ ነበር። የእነሱም እጅ ሊኖርበት ይችላል። እዛ ድርጅት ውስጥ እስከሰሩ ድረስ በዛ ድርጅት ውስጥ ያሉ ሰዎች ናቸው እንግዲህ ይህን ነገር አቀነባብረው አቤል እንደገደላት አስመስለው እሱ ቤት አስገብተው ሬሳውን አስቀምጠው እንትን ያሉት ማለት ነው። ስለዚህ ሊገሏትም የሚችሉት እነሱ ናቸው። እንግዲህ ይህ ታምራት የሚባለው ሌላ ቅምጥ ይዞ ያችም ቅምጡ ደግሞ ነፍሰ ጡር እንደሆነች ስትናገር ነበረ። እንግዲህ አያችሁ አይደለ? ብቻ የምር ነው የምላችሁ አቤል ነፃ ይወጣል። ነፃም ነው ደግሞ ምክንያቱም እውነታው እየወጣ ነው እኮ እውነታው እየወጣ ነው በግልጽ ማለት ነው። እኔ ነኝ ይሄን ያደረኩት እኛ ነን ብለው
አልተናገሩም እንጂ እኮ ማለት ነው እነሱ እንደሆኑ ይታወቃል ማለት ነው። እየተደረሰባቸው ነው። ይሄ ነገር እንዳይወጣባቸው እንዳይደረስባቸው አቤልን ለመግደል ያደረጉት ነገር ለራሱ እኮ ያው እነሱ ናቸው ለማለትም ያስችላል ማለት ነው። እና ለማንኛውም ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀመጣችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።